አንደኛ ክፍል ስንማሪው ዘመናዊ ትምህርት አይደል የተማርነው የጀመሩት በምንድነው ፍቅርና ገንዘብ የቱ ይበልጣል ይሄን ያልተከራከረ ማለት እዛ ላይ ነው ትምህርት ቤት የሞተው ስኬት ቋሚ ምዕራፍ አይደለም የምትጓዘው ጉዞ ይሄ ጭንቅላት ስሌቭ ነው ለኔ እኔ የምመራው ባሪያዬ ነው ብያችኋል እኔ ነኝ የምመራው እኔ ጭንቅላቴን አይደለም እኔ ሞራል ነኝ መመረቄንም ፊላ ለማድረግ ጋውኔን አከራይቼ ጣና ቁጭ ባህር ዳር የተማርኩት ጣና ቁጭ ነው አልተመረኩም እዛ ግራጁዌሽን አዳራሽ ገብቼ ቀኑንም ፊልም ማድረግ አልፈለኩም በማሰብ የምታገኘው ጊዜ እርጣኦት ነው የሚሆነው የሆነ ሰዓት ቆይተህ ይጠፋብሃል ማለት ነው ለማሰብ አያልቅም በማሰብ የምታገኘው ጊዜ እርጣኦት ነው የሚሆነው የሆነ ሰዓት ቆይተህ ይጠፋብሃል ማለት ነው ለማሰብ አያልቅም እዚህ ጋር አስበህ ጨርሰሃል ወይ በሚል ጥያቄ ያነሳ ልጅ አለ አስቤም ከጨረስኩኝ ሞቻለሁ ማለት ነው የወደድኩት መንገዴን ነው መሆን ማለት ባይዘው ወይ መድረስ አይደለም መሆንን መድረስ ነው ማለት መሆን መንገዱ ነው መድረስማ ሞት ነው እስክትሞት ድረስ የምትደርስበት ሩቀት ስለዚህ መንገድ ነው ስኬት ቋሚ ምዕራፍ አይደለም የምትጓዘው ጉዞ ነው በጣም ብዙዎቻችን የምናሳዝነው በምን መሰለ የሆነ ነገር ካልደረስና ካልጨበጥነው ስኬት አይመስልንም ማግኘት ያሰለቻል ዲግሪ መያዝ ፈልገ ባይዘው ዲግሪ እንዳያስክ ወዲያው በቃ ያስከውኩ ለዮ ምናምን ትልን ፊኒሽድ ስለዚህ መመረቄንም ፊላ ለማድረግ ጋውኔን አከራይቼ ጣና ቁጭ ባህር ዳር የተማርኩት ጣና ቁጭ ነው አልተመረኩም እዛ ግራጁዌሽን አዳራሽ ገብቼ ቀኑንም ፊልም ማድረግ አልፈለኩም በምርቃት ቀን የለሁ ለምን I don't want to feel graduation I don't want to feel የሆነች ኢንድ ቻፕተር አይዘጋም መንገድ ነው ስለዚህ ደስታ ምድረክ አልከኝ መንገድ ሰላም ድልድይ አይሆንም መቋጫ ነው ምዕራፍ እርካብ ነው በቃ ይሄ እንደ ድልድይ ማለት ነው እንደ እርካብ ነው ልክ ትደርስበት የለ እርካብ ላይ ብዙ አትቆይም ቀጥለ ደግሞ ትራመዳለህ ስለዚህ ጉዞ ስለሆነ አንድ እርካብ ላይ ደከም ሲል ትንሽ ቆምት ሊሆናል እንጂ መውጣት ነው ፍሎ ነው ጉዞ ማለት ነው ስለዚህ የማየው እንደ እርካብ ስለሆነ ሳይንስ አደርገዋለሁ ያ ነው የምትለው ስንት ሰዓት ሆነ ስትለኝ ብዬ እንደማልፈው ፊል አድርጊያት ልክ ምሳል ጋብዘኝ አሁን ጋብዛለሁ ስትለኝ ነው ደስ የሚለኝ ስጋብዘኝ አይደለም ስጋብዘኝ መብላት መካኒካል ነው የሚሆነው በቃ ገና ፕሮሰሱ ነው ይመቻል እንደ ምናምን ተባለ በቃ እሱ ላይ ነው ስሜቱና the process is more በጣም ስለዚህ ሂደቱ ነው እና ማሰብም አያልቅም ያገኘው ፈጣሪ በማሰብ አይደለም እኔ ፈጣሪን እርግጠኛ የሆንኩት በማሰብ አይደለም ቅድም በነገርኳችሁ ማፍቀር ማዘን መከዳት ማመን ምናምን በሚባሉ irrational truths ምክንያታዊ እውነቶች ምክንያታዊ እውነት አስምሩበት ምክንያታዊ የሚባል እውነት አለ እንዴ አስምሩበት ምክንያታዊ ምክንያት አልባ እውነት ፍቅር ምክንያት አልባ እውነት ነው there is no reason for love there is no reason ይሄ ጭንቅላት ስሌቭ ነው ለኔ እኔ የምመራው ባሪያዬ ነው ብያችኋል እኔ ነኝ የምመራው እኔ ጭንቅላቴን አይደለም እኔ ሞራል ነኝ እኔ ሞራል ዳኛ ነኝ እኔ ማለት ሞራል የሚያስብ ሞራል ነኝ ልል ይችላል ዳኛው ግን ሞራል ኢንስትሪክቴ ውስጤ ኢንቱዊሽኔ my intuition is to judge morally so እነዚህ ሞራል የሚባሉት ነገሮች ምንድነው መለኪያቸው ማለት ነው irrational ምክንያታዊ don't say ምክንያታዊ ሰው በምክንያት ይሞታል ባይዘው ምክንያት ይገላል ምክንያታዊውን ውስጥን ፈልግ ስለዚህ ፈጣሪን ያገኘሁት በምክንያታዊ በማሰብ አይደለም ማሰቤ ገደብ እንዳለው አወኩኝ አይ ማሰብ ገደብ እንዳለው ተረዳው ማሰብ ገደብ አለው እንዴት እውቀት በሁለት ይከፈላል ራሽናሊዝም ኤንድ ኢምፒሪሲዝም ኢፒስቴሞሎጂ ለሁለት ይከፈላል ኢምፒሪሲዝም በተሞክሮ ራሽናሊዝም በምክንያት
what are the limitations? ኢምፕሪሲዝም እስከኖርከው ድረስ ነው የምታውቀው። ራሽናሊዝም ምክንያት እስካገኘ ድረስ ነው። ከዚያስ በጣም ቬሪ ሲምፕል ጥያቄ ፈጣሪ ለመኖሩ ስሙ ብቻ በቂ ነው ብዬ ብነሳ እስኪ ሞግቱት ይናሰብ። ሲምፕል ፈጣሪ የሚል ስም አለ። የሰው ልጅ በታሪኩ ስም አስቀድሞ ያውቃል። ያለ ክውን የሆነ ድርጊት ከውኖ ፈጽሞ ዲስከቨር ሲያደርግ ብርጭቆ ይለዋል። ስም ከግብር ቀድሞ አያውቅም። ቴሌቪዥን ከሰራ በኋላ ቴሌቪዥን ይለዋል። የሆነ ነገር ዲስከቨር ካደረገ በኋላ ስም ያወጣለታል። ስም የመገኘት ማግስት ነው። ከተገኘ በኋላ ነገርየው ከተገኘ በኋላ ምንን በለው ስም ይወጣለታል። ስም ካለ ግብር አለ። ፈጣሪ አለ። ይሄ ዴካርትን በጣም ጽፎበታል። እሺ እኔም ይዚነፍ ስሙ በቂ ነው። ፈጣሪ አለ፣ ፈጣሪ አለ በተለያየ ስም ተሰራው። ግን ዓላማው ምንድነው ይላል። አሁን ዴካርትን ስናነብ በጣም ደስ ይላል። ስለዚህ ፈጣሪ ለመኖሩ በቃ ይሄ ብቻ በቂ ነው። ይሄንን ሞግተው በምክንያት አይ ሊሆን አይችልም። ለምሳሌ እንትን የሚባል አለ ግን ስሙ እንደዚህ ይባላል እሱ ግን የለም ብለህ እስኪ ንገረኝ። ስም ሰጥተኸኝ እሱ ግን የለም ብለኝ የሆነ ነገር ኤኒቲንግ ስሙን ጥራውና ነገር የለም ብለኝ። ፈጣሪ የሚል ቃል ጥንትም አለ አሁንም አለ። በቃ በቂ ነው። እሺ ሩቅ አልሄድም ስለማስብ አይ አውቀዋለሁ ፈጣሪ የእውነት ነው የማውቀው። we communicate we feel we live I'm powerful ግን እናንተ ምስሉት ፈጣሪ ግን አላውቀውም። and that's not ፈጣሪ I'm sure I am sure እናንተ ስል ይኸውልህ እኔ እኮ ብለህ እዚህ ጋር ትልቅ ቄስ ወይ ቃልቻ ትኖር ይሆናል። አንተም ማለት አይደለም። እናንተ የሚለው ቃል ይወልቃል። ይሄ ማስ ለማለት አብዛኞቻችን ለማለት ነው። እዛ ውስጥ እኔም አለው አብዛኞቻችን እና this is a wisdom ስም ያለው ማንነት የሌለው ነገር ስጠኝ ይላል። አንድ ፈጣሪ አልከኝ እኮ በቃ ማረጋገጫ አይሆንም። ይሄ ሲምፕል አሁን ሎጂካሊ ራሽናሊ በማሰብ እኮ መልስ ስጠኛው ለዚህ ኧረ ይሄ መልስ ሊሆን አይችልም ብለህ አድቅቀው አሳነሰው። ይሄን ሐሳብ በቃ ይሄን አጥፋው እስኪ። ይሄ በማሰብ ነው። ግን ይሄን በማሰብ አይደለም እኔ ፈጣሪን ያገኘሁት። አይዮ በማሰብም ቢሆን እንደዚህ መከራከር ይቻላል። በማሰብ ግን በዚህ አይደለም። አላቀውም። ይሄ ሐሳቤ ነገ ይሙት ይዳል። ሐሳብ ጉዞ ነው። በሐሳብ አይደለም እኔ የምተማመን። በእውቀቴ ተማምኜ አላውቅም። በእምነቴ እምነት ከምን የተወለደው ከማሰቤ እንጂ ከዶግማም አይደለም። ታዲያ በማትተማመንበት ሐሳብ የምትተማመንበት እምነት እንዴት ወለድክ? ያደል ጥበቡ። እንዴት? በምሳሌ እንመልከት። ፍቅርን አንስቻለሁ ቅድም። ፍቅርን ታስበዋለህ ባሰብከው ቁጥር ማለት ነው። የምታደራጀው አረፍተ ነገር ወጥቶልህ ያውቃል? እንደ ደራሲ ዝም ብለህ አይወጣልህም። ባሰብከው ቁጥር የበለጠ ታፈቅራለህ። በጻፈው ቁጥር የበለጠ ታከብረዋለህ። ከዛ ምንድነው አቦይችን ልጅ ከዚህ በኋላ እኔ አላስባትም ምን አባቷንስ ምናምን ብለህ አስብ። 3 ደቂቃ የበለጠ አስበሃት ቁጭ ትላለህ። አየህ በማሰቤም ጎዶሎ በሆነው ማሰቤ ውስጥ ሳስበው የበለጠ አወቅኩት። ፍቅር ማለት ፈጣሪ ነው። አይታይም፣ አይዳሰስም፣ ግን ይመራሃል፣ ይዳኛሃል፣ ይሰባብርሃል፣ ሲፈልግ ያስቀሃል። ለምን እንደሳካ አታውቅም ትላለህ። 1 ሚሊዮን ቴክስት ልካ አንድ ምናምን ብዙ ሺህ እንትን ብለህ እንጨሸ ተናደህ ተበሳጭተህ ምናምን ከዚህ በኋላ እናቷና ምናምን ከዛስ የሆነ ካፌ አገኛል ተቃቅፈህ ቁጭ
በጣም አስቀይማህና በጣም ደስ አይልም እንትኑ ግን አናሎጂው። ስለዚህ ፈጣሪ እንደዚህ ተረዱ። በህይወትህ ያልኖርከው ፈጣሪ ሞተህ እንዴት ተስፋ ታደርገዋለህ? በፈጣሪ በህይወትህ ኢንተርቴይን አድርገው ጎድሊ ትሆናለህ ማለት ነው። ሶ በዚህ አንግል ስለሆነ በማሰቤ ያገኘሁትን ፈጣሪ አላምነው። ሰው በመሆኔ ሰው ስለሆንኩ ነው ያገኘሁት ፈጣሪ። ሰው ማለት ውስጡ ልብ ውስጥ ያለው ኢራሽናል ሰው ማለት ምክንያታዊ የምትለዋን ብቻ አስምሩልኝ። አዲስ ነገር የምለው መከራከሪያ ይሄ ነው። ሰው ምክንያታዊ ነው የሚገልጸው። ምክንያታዊም ግን ነው፣ ግን ጃንጥላው ምክንያታዊ። ይሄንን እናስምር፣ እናበላልጠው ነው የዌስተርኑ ሲቪላይዜሽን ምክንያታዊነቱን አስበልጦ ምክንያታዊነቱ የሚጨበጥ ስለሆነ የሚዳሰስ ስለሆነ በሳይንስ ፕሩፍ የሚደረግ ስለሆነ በፍልስፍና ሎጂክ የሚቀርብ ስለሆነ ማኒፑሌት ለማድረግ ቅድም ሞደርን ኤጁኬሽን ባልነው ኢንዶክትሪኔት አረገን፣ ብሬን ወሽ አረገን፣ ሶሻል ኢንጂነር ተፈጥሮ ገባ ሶሻሊ ኢንጂነርድ አረጉን ማለት ነው። ከዚያስ በሎጂክ ያላሳመነን በሙሉ ኤክስ እንለዋለን። ፕሮፊት ማክሲማይዜሽን ትላለ፣ ኮምፒቲሽን ትላለ፣ ኮኦፕሬሽን ያስጠላሃል ማለት ነው። አየው ግን በጣም ትንሽ ጥሞና ብቻ ከወሰደ ሰውን ፍቅር ነው እውቀቱ የሚገዛው። ከፍቅርና ከእውነት ከፍቅርና ከገንዘብ አይደለም። አንደኛ ክፍል ስንማሪው ዘመናዊ ትምህርት አይደል የተማርነው? የጀመሩት በምንድን ነው? ፍቅርና ገንዘብ የቱ ይበልጣል? ይሄን ያልተከራከረ ማን አለ? ከፍቅርና ከገንዘብ የቱ ይበልጣል? እዛ ላይ ነው ትምህርት ቤት የሞተው። ከበግና ከፍየል የቱ ይበልጣል? ከአማራና ከኦሮሞ የቱ ይበልጣል ወደሚለው ሲመጣ ይኸው ምን ማለት ነው? ከክርስቲያንና ከእስላም የቱ ይበልጣል ትላለህ? አየው ወደ ከፍቅርና በፈጣሪ የማይገናኙ ነገሮች እንኳን ፍቅር የማጣት ሰላም ነው። ገንዘብ የማግኘት ደስታ ነው። የት ነው ፍቅር የማጣት ሰላም ነው ያልኩት? ደስታ ነው ያልኩት? አልወድም ደስታ ነው፣ ይገለኛል። ሰላም ነው ፈልገው። ፍቅር የማጣት ሰላም፣ ገንዘብስ የማግኘት ደስታ። ገንዘብ የማግኘት ነው፣ ፍቅር የማጣት ነው። ለምን የማጣት ሰላም? መስጠት ብቻ ነው ፍቅር፣ መቀበል የለው። ዶንት ኤክስፔክት አፍቅረህ አንተ ስለምታረገው ነገር እንዲህ አድርጌ እንዲህ ሳታረግ ካፒታሊስት that is not love you see ፍቅር ማለት መስጠት ከሆነ ዶንት ኤክስፔክት ሪአክሽን that moment you see ከፍቅርና ከገንዘብ የቱ ይበልጣል ስለተማር ገንዘብ የማግኘት ከሰጠው ማግኘት አለበት። ሰጥቶ መቀበል ነው ገንዘብ። ፍቅርስ ሰጥቶ መስጠት ነው። መስጠት ብቻ ከመጣ ደስታ ነው፣ ባይመጣም ፍቅር ነው። ፍቅር ምናብ ነው። ኦኬ ፍቅር ውስጣችሁ ነው የሚቀረው፣ እዛ ውስጥ ያለው ነው ልክ። ገንዘብስ በቆጠርከው ልክ ነው። ከፍቅርና ከገንዘብ የቱ ይበልጣል ብለህ ተማር። ይሄ ሆነ ፈጣሪ ኢራሻ ምክንያታዊ። ስለዚህ ፍቅር ቢመራን ይሻላል ገንዘብ ቢመራን? ዛሬ ገንዘብ ወይስ ፍቅር ስትል ሙድ ነው የምንይዘው። የማይገናኙ ከምክንያትና ከኢምክንያት የቱ ይበልጣል ነው እኮ ክርክሩ ጎበዝ። አየው ከፈጣሪና ካንተ የቱ ይበልጣል ብዬ ብጠይቃችሁ ዛሬ ወዲያው ነው አእምሯችሁ ላይ መጣው እኔ ነው የምትሉት። አየው ልማዱን የተገነጠለው ስመጣ። ስለዚህ ይሄ ስለሆነ what is the new thing ሰው ሌላኛ ሰውነትም እንዳለው ማወቅ is very important።